የተከዜ ፖለቲካ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት በሚል ርዕስ በዶክተር ቹቹ አለባቸው የተጻፈው መጽሐፍ ተመረቀ። የመጽሐፉ ደራሲ ዶክተር ቹቹ አለባቸው የወልቃይት ጠገዴ አካባቢ ለኢትዮጵያ ደህንነትና ሰላም መጠበቅ በእጅጉ አስፈላጊ መሆኑን አስረድተዋል። የመጽሐፉ ሀያሲያን በበኩላቸው መጽሐፉ የአመራር ክህሎትና ጥበብን የሚያስገነዝብና የተከዜ ተፋሰስ የመላ ኢትዮጵያውያን ትኩረት ሊሆን እንደሚገባ የሚያስረዳ መጽሐፍ ነው ብለዋል። አበባው መኳንን ተጨማሪ ዘገባ አለው። የተከዜ ፖለቲካ በሚል ርዕስ የጻፉትን መጽሐፍ ለአንባቢያን ያበቁት የአማራ ስቴት ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ቹቹ አለባቸው በመጽሐፋቸው የወልቃይት ጠገዴ ሰቲት ሁመራ ምድር ለኢትዮጵያ ሕልውና ወሳኝ መሆኑን አብራርተዋል። ወልቃይት የተከዜ ፖለቲካ ሴንተር አድርጌ ነው የሳልኩት። ተከዜ ፖለቲካ በጣም ረዥም ኤሪያዎችን ነው የሚሸፍነው። ኤርትራን ያካላል፣ ለሱ ተገባሪ የሆኑ አካባቢዎችን ያካላልና ግን ደግሞ ሴንተር የወሰድነው ወልቃይትን ነው። ለዛም ነው ወልቃይት እንደ ሆርሙዝ ያልኩት። ወልቃይት እንደ ሆርሙዝ ሲባል ማጋነን አይደለም። በተለይም ለሰሜን ኢትዮጵያ ወልቃይት እጅግ በጣም ወሳኝ ቀጠና ነው። በትንሹ ከሁለት ሀገር ጋር ያገናኛል። ያውም የባህር በር ካላቸው ሀገሮች ጋር ከኤርትራ በ400 ኪሎ ሜትር ከምጽዋ ታገኘዋለህ። እንደዚህ የቀረበ ወደብ ያለን አይመስለኝም። ከሱዳን ጋር እንዲህ አይነት ወሳኝ ቦታ ነው። ይሄን ማጣት ማለት ከነዚህ ሀገሮች ጋር ያለህን ሁለንተናዊ ጥቅም መገደብና መጉዳት ነው። የተከዜ ፖለቲካ መጽሐፍ ምርቃ ላይ ተገኝተው ሀሳብ የሰጡት ሀያሲያን የባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር ዶክተር እምቢያለ በየነና ርዕሰ መምህራን ይትባረክ ደምለው የወልቃይት ጠገዴ ሰቲት ሁመራ አካባቢ ለኢትዮጵያውያን የሚያስገኘውን ዘላቂ ጂኦፖለቲካዊ ጠቀሜታ ለትውልድ የሚያስገነዝብ ነው ብለዋል። ሀያሲያኑ የተከዜ ተፋሰስ የመላ ኢትዮጵያውያን ትኩረት መሆን እንዳለበትም የሚያስረዳ መጽሐፍ መሆኑንም ተናግረዋል። ፖለቲካል ጠቀሜታ የጂኦ ኢኮኖሚክ ጠቀሜታና የጂኦ ስትራቴጂክ ጠቀሜታን የዳሰሰ ነው። እነዚህን ጠቀሜታዎች ዳሶ ብቻ አይደለም የቀረቡና ለወደፊት ይህንን በጋራ ሁሉንም ተጠቃሚ በሚያደርግ አግባብ እንዴት ሊተዳደር ይገባዋል፣ እንዴት ሊመራ ይገባዋል በሚል ማህበረሰቡ ላይ ማዕከል ያደረገ መፍትሄ በቀጠናው ደረጃም በሀገር ደረጃም የአይነት መፍትሄ እንዲኖረው የውሳኔ ሀሳብ የጥናት ሀሳብ የሚያቀርብ መጽሐፍ ነው። ይህ ቦታ የትግራይና የአማራ የመጋጫ ወይም የኮንፍሊክት ኤሪያ ነው ተብሎ የኢትዮጵያ መንግስት እና የኢትዮጵያ የሁለቱ ዕዳ አድርጎ በቸልተኝነት ሊያየው አይገባም። ይሄ ቦታ ከተዘጋና በሌሎች ኃይሎች ከተያዘ የኢትዮጵያ ሕልውና ይቆማል ነው ዋናው መልእክቱና ጭብጡ። ከዚያ አኳያ ሲታይ መጽሐፉ በእንዲህ አይነት እሳቤ በጂኦፖለቲካል እሳቤ የተጻፈ የመጀመሪያ የኢትዮጵያ ሀብት ነው። የተከዜ ተፋሰስ የኢትዮጵያ ሕልውና እንደሆነ ያሳየ መጽሐፍ ነው ያሉት ደግሞ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ጋሻው ተቀባ ናቸው። መጽሐፉ የተከዜን ተፋሰስ ለኢትዮጵያ ማንነት እስከ ደህንነት ድረስ ያለውን ጥልቅ ፋይዳ በማብራራት ለቀጠናው ዘላቂ ሰላምና ልማት አስፈላጊ የሆነ ስልታዊ መፍትሄን ያቀርባል። መጽሐፉ የሚያስገነዝበው ዋና መልእክት የተከዜ ተፋሰስ የኢትዮጵያ ሕልውና የሚፈታተኑትና የሚረጋገጥበት ስፍራ መሆኑን ያሳያል። በደራሲና ተመራማሪ ዶክተር ቹቹ አለባቸው የተጻፈው ይህ መጽሐፍ የክልሉ ከፍተኛ የሥራ ኃላፊዎች በተገኙበት ተመርቋል። መጽሐፉ ሊገጥሙ የሚችሉ ጂኦፖለቲካዊ ችግሮችን አስቀድሞ በማንሳት መፍትሄዎችንም የሚጠቁም ነው። እናመሰግናለን።